ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ዛሬ እንግዲህ ያው ደስ ብሎኝ ነው የመጣሁት። በነገራችን ላይ በጣም ደስ ብሎኛል። ይኸውት ይሄን የመሰለ ጥበብ እንግዲህ በጣም ነው የሚያምረው። በጣም ያምራል ማለት ነው እና ይህን የመሰለ ጥበብ የገዛችልኝ ሉሉ ዩቲዩብ ናት። ሉሉዬ በጣም ነው የማመሰግነው የኔ ውድ። በጣም የሚያምር የጎጃም ጥበብ ነው። በጣም ነው የሚያምረው ከምነግራችሁ በላይ በጣም ነው የወደድኩት። እጅግ በጣም ብዙ ልብስ ነው ዛሬ የተላከልኝ። ይህ እንግዲህ የጎጃሙ ነው። ያው ይሄንኑ ለብሼው ስለነበረ ነው ይሄንን ይዤላችሁ የመጣሁት። እንትኑ ይሄ ጥለት አጣጣሉን በጣም ነው የወደድኩት። እንግዲህ ቁሜ አሳያችኋለሁ። እኛውን የራሴ ስለሆንኩ የምቀርጸው በደንብ ላይ ይታያችሁ ይችላል፣ ግን ቁሜ በደንብ አሳያችኋለሁ ከታች እስከ ላይ ማለት ነው። እውነት ለመናገር በጣም ነው የሚያምረው። እኔ የወደድኩት በቃ አልሰፋንም፣ አልጠበበንም። በጣም ነው የሚያምረው እጁ። ይሄንን ስከፍቱትም አይታይም። አሁን ለምሳሌ ይሄ ዚፕ ነው። ዚፑን ክፍት ባደረገውም ይሄው ይሄ ሽፍን ነው፣ ችግር የለውም፣ አያስጠላም ማለት ነው። ለዚህ ይሄ እንኳ ቢያጣብቃችሁና ቢይዛችሁ ይሄ አለ። ይሄ ስላለ ምንም የሚያስነቃ ነገር ምንም ነገር እንትን የለውም፣ ክፍት ቢሆንም ማለት ነው። ይሄም እንደዛው አለው እና እኔ በጣም ነው የወደድኩት በነገራችን ላይ ስራውን ማለት ነው። ስራውን በጣም ወድጀዋለሁኝ። እጅግ በጣም ነው የምናመሰግነው በዚህ አጋጣሚ። ይህንን አይነት የልብስ ማሰፋት ከፈለጋችሁ ሽፎን፣ እንዲሁም ደግሞ የተለያዩ እንደዚህ አይነት ጠረሃዎች፣ የተለያዩ የሀገራችንን አልባሳት የምትፈልጉ እህቶቼ ካላችሁ ኢትዮጵያን ቤተሰቦቻችሁን ሰርፕራይዝ ለማድረግ እንዲሁም ደግሞ እዛ ሀገር አሰርታችሁ ለማስመጣት የምትፈልጉ እህቶቼ ስልክ ቁጥሩን ብትጠይቁ ስልክ ቁጥሩን እሰጣችኋለሁኝ። እንዲሁም ደግሞ በጣም በጥራት በፈለጋችሁት ዲዛይን በፈለጋችሁት መጠን በፈለጋችሁት እንዳቅማችሁ ማሰራት ትችላላችሁ ማለት ነው። ይህንን ልብስ የሰራልኝ እንግዲህ ወንድም ጥበብ ጊዜ ይባላል። እንግዲህ ጊዜ ነው ስሙ። ያው የአዲስ ጀማሪ ነው። ያው አዲስ ሱቅ ነው የከፈተው፣ ግን እጅግ በጣም ዋጋውም ርካሽ ነው። እንዲሁም ደግሞ ስራው ጥራት ያለው በጣም ጥርት ያለ ዋጋ፣ ርካሽ ግን ጥርት ያለ ስራ ነው የሚሰራው ማለት ነው። እውነት ለመናገር ይሄንን ልብስ እኔ ሌላ ቦታ ጠይቄ ሌላ ሰው ጠይቄ እዚሁ ሳውዲ አረቢያ ጠይቄ 650 ሪያል ነበር ያሉኝ ማለት ነው። 650 ሪያል ማለት አንደኛ ወይ በለካችሁ አይደለም የሚሰፋው፣ እነሱ ዝም ብለው ስለሆነ አሰፍተው የሚያመጡት፣ ወይም ሊሰፋችሁ ይችላል ወይ ሊጠባችሁ ይችላል። አብዛኛውን ደግሞ በአብዛኛው አካባቢ ላይ የሚሰሩ እህቶቻችን የተቀደደ የቆሸሸ ምናምን ነው የሚልኩት እና ብዙ ጊዜ ላይቭ ላይ ሲጣሉ ትሰማላችሁ። ይሄ ግን ራሱ ሰርቶ በፈለጋችሁበት ቀን አድርሶ በፈለጋችሁበት ቀን ያመጣል ማለት ነው። መላኪያ ከራሱ ከሆነ እስከ መላኪያው ትነጋገራላችሁ። መላኪያ ከእናንተ ከሆነ ደግሞ የልብስ ዋጋውን ብቻ ተነጋግራችሁ ማሰራት ትችላላችሁ። እንግዲህ ይህንን ልብስ ላለበሰችኝ፣ ብሩን ከፍላ ላለበሰችኝ ለእህት ሉሉ እጅግ በጣም አመሰግናለሁ። አላህ ይስጥልኝ። የሉሉዬ ስጦታ ነው። ሉሉ ዩቲዩብን እንግዲህ ማታቋት የላችሁም፣ ሁላችሁም ታቋታላችሁ። ከጠረሃው ጀምሮ ሁሉም ሙሉ የእሷ ነው። በጣም ነው የማመሰግነው። በነገራችን ላይ ይሄ ነጠላው የዚህ ቀሚስ አይደለም፣ ግን ያላብሰዋል። የዚህ ቀሚስ አልመጣም፣ ኢትዮጵያ አልመጣም። በእኔው ፍላጎት ነው እንዳይመጣ ያደረኩት። በጣም ትልቅ ስለሆነ ነጠላው ይሄ ራሱ በጣም ትልቅ ነው። ይሄ አሁን በጣም ትልቅ ነው። እንግዲህ አሁን እኔ ይሄንን አልዘረጋውም፣ ግን ቢዘረጋውት በጣም ትልቅ ነው። ስለዚህ እውት አሁን ይሄም ታጥፎ ነው። ይሄም በጣም እጥፍ ነው። በጣም ትልቅ ስለሆነ ኪሎ በዛበት። ኪሎ ሲበዛበት ያው ካልተሳሰብን እንትን አይኖርም። እና እውት እንግዲህ በቃ የእናቶች ነጠላ በሉት፣ የእናቶች ነጠላ ይኸው እንደዚህ ነው እንግዲህ። ይሄ እኔ በጣም ነው የወደድኩት። ስራውን በጣም እጅግ ወድጀዋለሁኝ። በጣም ነው የሚያምረው። ነጠላው በጣም ትልቅ ነው እንዳልኳችሁ። ይኸው የእናቶች ነጠላ፣ ይሄ ቤተ ክርስቲያን እናቶቻችን ሲሄዱ የሚለብሱት ነጠላ ማለት ነው። በተለይ ለቤተ ክርስቲያን ምናምን እህቶቻችን ብጠልቡት በጣም ነው የሚያምረው። በጣም ያምራል። ስለዚህ ይህ የዚህ ቀሚስ አይደለም፣ ያው የሌላ ቀሚስ አለው። በነገራችን ላይ ዛሬ
ወደ 5 ቀሚስ ነው የመጣልኝ። 5 ጥበብ ማለት ነው። 5ቱም ጥበብ ስጦታ ነው የመጣልኝ። እውነት ለመናገር እኔ ይሄ የሚገባኝ አይደለሁም። ነገር ግን አክብራችሁኝ ወዳችሁኝ ስጦታ የሰጣችሁኝ በሙሉ ስማችሁንም መጥቀስ የማልፈልጋቸው ሰዎች ስላሉ ስጦታውን ከሰጡኝ ውስጥ በተለይ አንድ ወንድሜ በጣም ነው የማመሰግነው፣ እጅግ በጣም ነው የማመሰግነው። እንዲሁም ደግሞ ይሄንን ጥበብ የሰራልኝ ወንድማችንን እጅግ እጅግ በጣም አመሰግናለሁ። ትህትናው እኔ አላቀውም። በነገራችን ላይ ዘመድ ወይም ደግሞ እንደዚህ ሌላ እንትን ነገር እንዳይመስላችሁ አላቀውም። እማቀው በዚሁ በስራው ነው። ግን አዲስም ስለሆነ እና አበረታታው በሚልም ነው የጠለብነው። ግን ወደ 17 ቀሚስ ነው ጠልበን ያመጣ ነው። 17ቱም ቀሚስ በቃ ዋው ነው። ምንም ነገር የሚወጣለት ነገር የለውም። የሉሉም ቀሚስ መጥቶ ለብሰዋለች። የእኔ ወደ 5 ቀሚስ መጥቶ ለብሸዋለሁኝ። እንዲሁም የእህቴም ቀሚስ አለ። ብቻ ብዙ ቀሚሶች ናቸው የመጡት እና ቂቤ ራሱ የላከልኝ ቂቤ ዋው ነው ሽታው። ቂቤ የምትፈልጉ ካላችሁ ለጸጉራችሁ የጸጉር ቂቤ፣ የምግብ ቂቤ የምትፈልጉ ካላችሁ ወይባ፣ ብቻ የተለያዩ ነገሮችን ከኢትዮጵያ ማስመጣት የምትፈልጉ ካላችሁ አናግሩ። በዛው አጋጣሚ እናበረታታው። ምክንያቱም እንደዚህ አይነት ወንድሞቻችን በባህር እየገቡ በተለያየ ቦታ ላይ ራሳቸውን መስዋዕትነት ከሚያደርጉ ብናበረታታቸው ሀገራቸው ላይ ሰርተው መለወጥ ስለሚችሉ ወንድሞቻችን እናበረታታቸው ማለት ነው። ያው አንደኛ እኛም እናጌጣለን፣ እኛም እንለብሳለን፣ ያምርብናል። በሀገራችን ሸማ አሁን ይህን የመሰለ ሸማኔ ለብሼ ስታዩኝ እንዴት አባቱ እንደሚያምር እኔ በጣም የምፈልገው ልብስ ነው። በጣም የምፈልገው ልብስ የሀገር ባህል ጥበብ በጣም ነው የምወደው እና የምፈልገው ስፈልገው የነበረ ልብስ ነው እና እጅግ በጣም ነው የማመሰግነው። በዚሁ አጋጣሚ ወንድም ጊዜ ፈጣሪ አምላክ እንግዲህ ስራህን ገር በገር ያድርግልህ። እውነት ለደንበኛ ምቹ የሆነ ወንድማችን ነው። ከዚህ በፊት እኔ አበሻ ቀሚስ ተጠልቦልኝ ወይም ተገዝቶ ተልኮልኝ ነበረ ስጦታ ከባህሪን ጅድ ድረስ ነበር የመጣልኝ። የዛሬ 2 ዓመት አካባቢ ለብሻው አላውቅም። ምክንያቱም አንደኛ እዚህ ጎማው ላይ የተናደ ነው ወይም የተቀደደ ነው፣ ላስቲኩ ለቋል ማለት ነው። በስነ ስርዓት ስላልተሰራ፣ በጥራት ስላልተሰራ፣ እንዲሁም ደግሞ በጣም ትልቅ ነው፣ ሰፊ ነው፣ በጣም የትልቅ ሰው የሚሆን ልብስ ነው እና ለብሻው አላውቅም፣ አልለበስኩትም። ምክንያቱም ልክ አይደለም። ያው እህቴ ከስራ ነው የቀረችው ጓደኛዬ ማለት ነው። በነገራችን ላይ ብዙ ስጦታ ተሰጥቶኛል። እኔ ስጦታ ተሰጠኝ ብዬ ስለማልሰራ ቪዲዮ ምናምን ስለማልወጣ ነው እንጂ እጅግ በጣም ብዙ እህቶቼ ወንድሞቼ ስጦታ ሰጥተውኛል። እንግዲህ የሚገባኝ ሰው ሁኛ አይደለም፣ ነገር ግን እጅግ እጅግ በጣም ነው የማመሰግነው። እንግዲህ ተራ በተራ ዛሬ የጎጃሙን እህት ሉሉ የገዛችልኝን የኔ ቅመም የገዛችልኝን የጎጃም ጥበብ ይዤላችሁ መጥቻለሁ። ከነሻርፕ ማለት ነው። የራሱ የሆነ ጌጥ አለኝ እኔ የወርቁና የብሩ ይሄ የትግሬዎቹ ስላለኝ እንግዲህ ፀጉራችሁን ተሰርታችሁ በዛ ሁሉ ጌጡን አሟልታችሁ ስትለብሱት እንዴት እንደሚያምር አስቡት። እንግዲህ እኔ አሁን አንደኛ ጌጥ አልለበስኩም፣ ወርቅ ወይም ደግሞ ምንም የረዳ ያደረኩት ነገር የለኝም። ፀጉርንም የተሰራ አይደለም፣ ዝም ብዬ ጠቅላላ ነው ያደረኩት። ስለዚህ በስነ ስርዓት ለብሳችሁ ስራ ብላችሁ ለብሳችሁ ብትሩት በጣም የሚያምር ልብስ ነው ያለምንም ነገር። ቀሚሱን ብቻ ለብሼ ነው የመጣሁት፣ ግን በጣም ነው የሚያምር እውነት ለመናገር እንግዲህ ዋናው ከመስቀያው ነው። በነገራችን ላይ አዎ ከመስቀያው ነው። እኔ እንደዚህ ብዬ ራሴን ቆላል ላድርግ። አሁን እኔ ደስ ያለኝ እንደው ታውቃላችሁ፣ አሁን ይሄ ዚፑ ክፍት ነው። ዚፑ ማለት ነው ትንሽ እኔን ትንሽ ያዝ አደረገችኝ እና ትንሽዬ ነው ያዝ አደረገችኝ እና ዚፑን ከፈትኩት። ከዛ ዚፑ ስከፍቱ ምን አለ መሰላችሁ ከውስጥ አለው ማለት ነው። ከውስጥ አለው በቃ ምንም ችግር የለውም። ዚፑ ባይዘጋ ራሱ ችግር የለውም። ዚፑንም እንደዚህ ብዘጋው ችግር የለውም ማለት ነው። እና እኔ ደስ ያለኝ ዚፕ ባይኖረው ይኸው ዚፑንም ዘግቼው አልጠበበኝም። ግን ያው እኔ ትንሽ ለቀቅ ያለ ልብስ ነው የምፈልገው የምወደው እና ትንሽ ነው ያኔ ጠቦኝ ሳይሆን ይኸው ጠቦኝ አይደለም፣ ያው እንትን ነው ጠቦኝ አይደለም። ግን እኔ ትንሽ በቃ ለቀቅ ሲያደርገኝ ነው የምወደው እና እንደዚህ ብታረጉትም ይኸው አሁን ይሄ ክፍት ነው። አሁን ይሄንን ክፍት ነው፣ ይሄም ዝግ ነው። ምንም የሚለየው ነገር የለም ማለት ነው። ከስር አለው እና በጣም ነው ደስ ያለኝ። በነገራችን ላይ አሰራሩ እጅግ እጅግ በጣም ያምራል። እጅግ በጣም ደስ ይላል። ሁላችሁም እዘዙት። እንደዚህ አይነት የሀገር ባህል ልብስ መጥለብ የምትፈልጉ ወይም መግዛት ማዘዝ የምትፈልጉ ሽፎን፣ የተለያዩ ሽፎኖችን፣ የተለያዩ የሀገር ባህል ጥበቦችን፣ ሻርፖችን ከኢትዮጵያ ቢመጣልኝ የምትሉትን ነገር ሁሉ መላክ የሚችል ወንድማችን ነው። እናግዘው፣ በዛው የምናበረታታው፣ በዛውም እኛ የምናጊጥ። ዛሬ እንግዲህ ይህን ልላችሁ ነው የመጣሁት። ሰውም ላመሰግን ነው፣ እንዲሁም ደግሞ
ደስም ስላለኝ ነው። እኔ ደስ ብሎኛል። የመጀመሪያ ስጦታ ተሰጠ ብዬ ቪዲዮ ስሰራ ነው። በነገራችን ላይ እኔ እንዳልኳችሁ ከዚህ በፊት ከሰዓት እስከ ወርቅ ድረስ ስጦታ ተሰጥቶኛል። ልብስ እንደዚሁ በጣም በርካታ ልብስ ተሰጥቶኛል። በርካታ ስጦታ ተሰጥቶኛል። እጅግ በጣም ብዙ እህቶቼ ብዙ ወንድሞቼ ስጦታ ሰጥተውኛል እና ምንም ሰርች አይደለም፣ ስጦታ የሚያሰራ ነገር ሰርች አይደለም። ግን አንዳንድ ጊዜ የሰው ፍቅር ስጠኝ ትላለች እናቴና የሰው ፍቅር ይስጣችሁ። እኔ ለሰው ምንም አድርጌ አይደለም እና እጅግ በጣም ነው ደስ ያለኝ። እጅግ በጣም ነው የመጨረሻ መልበስ የምፈልገው ልብስ ነበረ። እውነት ለመናገር እኔ ያለሁበት ሀገር እንደዚህ የሀገራችን የባህል ነገር ምንም ብትፈልጉ አታገኙም እና በቃ ብዙ ጊዜ ሰዎችን አምጡልኝ እያልኩ ለምን ነበር በገዛ ብሬ ማለት ነው። ግን ሁሉም ነገር ፈጣሪ የፈቀደው ነው እና የሚሆነው። እውነት ለመናገር እኔ ቃላት የለኝም። አንድም ብር ሳላወጣ የአምባሰል የሚል ጽሑፍ ያለበት ግን የጎንደር ነው የሚመስለው፣ አንድ አይነት ነው። እጁ ላይ ብቻ ነው የሚለያየው። እሱን ሴትዮ የልጇ ስጦታ ብር ሰታኝ ነበረ። ሀዲያ የጆሮ ወርቅና 500 ሪያል ሰታኝ ነበረ። 500 ሪያል አልጨረሰም ኢትዮጵያ ስለሆነ። እዚህ ቢሆን ግን 650 ሪያል ነበር የተባልኩት። ኢትዮጵያ ስለሆነ ግን ወንድማችንም በአስተያየት ስለሆነ የሰራው 500 ሪያል አልጨረሰም እስከ ማስመጫው ድረስ። በሱ ገዛሁ ማስታወሻ ይሆናል ብዬ ከዛ ይሄንን ሁሉ ገዛችልኝ። እንዲሁም ደግሞ አንድኛውን አንድ ወንድም የገዛልኝ፣ አንድኛውን ደግሞ እጅግ በጣም የምወዳት እና የማከብራት እህቴ ገዛችልኝ ማለት ነው። አንዱን ደግሞ እራሱ የሚሰራው ሰውዬ ላከልኝ። ግን እሱ አዲስ ጀማሪ ስለሆነ አንደኛ በመስቀል ስለሆነ የተሰራው ማበረታታትም ስለሆነ አንተ የሰጠኸኝ ስጦታ እጅግ በጣም አመሰግናለሁ ብዬ ብሩን እሰጥሃለሁ ብዬ ለእህቴ አድርጌዋለሁ። ለእህቴ ግን ልክ እንደሚሆናት አልጠራጠርም። በጣም ነው የሚያምረው አሰራሩ ያም እና በመስቀል ብትፈልጉ፣ በአበባ ብትፈልጉ፣ ያለ መስቀል ያለ አበባ ዝም ብላችሁ በኖርማል ብትፈልጉ፣ የፈለጋችሁትን ክር መርጣችሁ የፈለጋችሁትን አይነት ዲዛይን መርጣችሁ ላኩለት። ገንዘባችሁን ብቻ ተስማምታችሁ መስራት ይችላል። ስልክ ቁጥር የምትፈልጉ ካላችሁ ዱባይ፣ ኩዌት፣ ኳታር፣ ሳዑድ የትኛውም ዓለም ላይ የምትኖሩ መላክ ይችላል ማለት ነው። ምናልባት አሜሪካ፣ አውሮፓ ያላችሁ ካላችሁ እናንተ መላክ ያስፈልጋል፣ በጣም ብዙ ብር ስለሚወስድ። ስለዚህ ይሄንን ልላችሁ ነው ዛሬ የመጣሁት። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። መልካም ጊዜ። የሰጠችኝ የሰራልኝንም ያለበሰችኝንም ፈጣሪ አምላክ አላህ ይስጥልኝ። እጃቸውን ወርቅ ያልብስልኝ ሰሪውንም ብሯንም ደግሞ ላቧን ጠፍ አድርጋ የከፈለችው እህቴን የምትሰጠው አትጣ ወርቅ ትልበስልኝ። እንግዲህ በኮሜንት ሁላችሁን መርቁልኝ። እኔ በጣም ደስ ብሎኛል። የእውነት ነው ደስ ያለኝ፣ የእውነት ማለት ነው። እውነት ነው የምነግራችሁ። ደስ ሲል እንደው የምር ደስ ብሎኛል በጣም